እንደዚያ ከልጇ ጋር ዘና ፈታ ፍልቅልቅ እንዳላለች በዛሬው ቀን በምስሉ ላይ እንደምታዩት ማቅ ለብሳ መልእክት አስተላልፋለች ማለት ነው። የቀነኒ እናት እንደዚሁም ስለ አንዷለም ጎሳ እንደዚሁም ስለ ቀነኒ አዳዲስ መረጃዎች ወጥተዋል። እነዚያን መረጃዎች አጠናቅሬ ይዤ ወደ እናንተ ብቅ ብያለሁ ማለት ነው። ቤተሰቦቼ እንግዲህ እንደሚታወቀው ስለ ቀነኒና ስለ አንዷለም አዳዲስ መረጃዎች ሲወጡ ወደ እናንተ ይዤ እየመጣሁ ነው ማለት ነው። ታውቃላችሁ። ይሄን ደግሞ በዛሬው ቀንም አዲስ መረጃ ወጥቷል። ይህን መረጃ ደግሞ ቤተሰቦች እናንተ መስማት አለባችሁ ብዬ ስላሰብኩኝ ይዤ መጥቻለሁ። እንደዚሁም ደግሞ የቀነኒ እናት በአጠቃላይ ለኢትዮጵያ ሕዝብ በሀገር ውስጥም በሀገር ውጭም ያላችሁ የቀነኒን ህልፈት የሰማችሁ በሙሉ ብላ መልእክት ያስተላለፈችውን ምን አለች የሚለው በአጭሩ ይዤ ወደ እናንተ መጥቻለሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ተረፍረፈል እያልኩኝ በዛሬው ቀን እንግዲህ የተሰሙ አዳዲስ መረጃዎችን ይዤ ወደ እናንተ ብቅ ብያለሁኝ። እንግዲህ መረጃዎችን በአጭር ደቂቃ ውስጥ አቀርባለሁ ማለት ነው። እናንተ የሚሰማችሁን ሀሳብ አስተያየት ኮመንት ላይ ጻፉ። እንደዚሁም ፍትህ ለቀነኒ ይገባታል የምትሉ በሙሉ ይህን ቪዲዮ ላይክ አድርጉ። ላይክ ስታደርጉት ለብዙ ሰው ይደርሳል፣ ድምጻችን ይሰማል ማለት ነው። ችግራችን እኮ እኛ ሴቶች እርስ በርሳችን አንተባበርም። አሁን በሴቶች ላይ አድማ ተይዟል። ሴቶች ህይወታቸው እያለፈ ነው በአንድም በሌላ። ከዚህ በፊት ታስታውሳላችሁ የብርቱካን ድምጽ ታፍኑ ቀርቷል። ይሄ ደግሞ እኛ ስለማንተባበርና አብረን ፍትህ መጠየቅ ስለማንችል አቅማችን በጣም የደከመ ስለሆነ ነው። ለዚህም ደግሞ እርስ በርሳችን ብንተባበር ላይክ እያደረግን ሼር እያደረግን ለሌላው እንዲደርስ ብናደርግ ድምጻችን ይሰማል፣ ሁሉም ሰው ያከብረናል ማለት ነው። ችግራችን እኛ እንተባበርም። ለማንኛውም ቤተሰቦቼ ይህን ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ላይ እንደዚሁም ለሌሎችም እንዲደርስ ሼር እያደረጋችሁ በዛሬው ቀን የተሰሙ አዳዲስ መረጃዎችን እንደዚሁም ደግሞ የቀነኒ እናት ያስተላለፈችውን መልእክት ወደ እናንተ አደርሳለሁ ማለት ነው። በመጀመሪያ ደረጃ እንግዲህ ከዚህ በፊት ታስታውሳላችሁ ሁላችሁም እንግዲህ የቀነኒ አባት አቶ አንዱኛ መልእክት አስተላልፈው በወቅቱ እንግዲህ ያን መልእክታቸውን ለእናንተ አድርሻለሁ ማለት ነው። አቶ አንዱኛ እንግዲህ በአጠቃላይ አጠር ያለሽ መልእክት ነበር ያስተላለፉት። የአንድ ደቂቃ ከምናምን መልእክትን ያስተላለፉትና ሁላችሁም እንግዲህ በልጄ ፍትህ እየጠየቃችሁ ከገኒ ቆሙ፣ አትለዩኝ ባካችሁ፣ የልጄ ሞት ተድበስብሶ እንዳይቀርብኝ እያሉ እንግዲህ አቶ አንዱኛ በተደጋጋሚ መልእክታቸውን አስተላልፈዋል። ይህንን መልእክት ደግሞ እናንተ ውድ ቤተሰቦች መስማት አለባችሁ ብዬ ስላሰብኩኝ ወደ እናንተ አድርሻለሁ ማለት ነው። ምክንያቱም ሁላችንም በእያንዳንዱ ነገር ድምጻችን የምናሰማው በሙሉ ይደርሳል። ኮመንት ላይ ራሱ በምንጽፈው ኮመንት ራሱ ለቤተሰብ ትልቅ ነገር ነውና፣ ግን እኛ በተቃራኒው ሌላ ነገሮችን ስናስተላልፍ በየኮመንቱ ብዙ የሚባሉ ነገሮች አሉ። አሁን በየግሩፕ ፈጥረው እንደሚያወሩት አይነት ብናወራ ለቤተሰብ ሁለተኛ ሞት ነው። እነኚህ ሰዎች ደክመው ለፍተው ግረው ነው ትልቅ ደረጃች ልጅ አድርሰዋት እንግዲህ በከፍተኛ ማዕረግ የተመረቀችና በጥሩ ስርዓት ያደገች እንደዚሁም ደግሞ ጥሩ ስራ ትሰራ የነበረች ልጅ በጣም ቆንጆ ገቢ የነበራት ልጅ ነበረች። ይችን ልጃቸውን ያጡት በጣም ቆንጆ ጨረቃ የመሰለች ሞዴል ልጃቸውን አጥተዋልና በዚህ ሞት ላይ በዚህ ሀዘን ላይ ሌላ ተጨማሪ ሀዘን ለእነኝህ ሰዎች መሰበብ የለብንም። ስለ እውነት ማለት ነው መሰበብ የለብንም። ጥንቃቄ ማድረግ አለብን። በየኮመንቱ የት ቦታ ነው የምንሰባሰበው? አሁን እንግዲህ ሆነም ቀረ ወደድንም ጠላንም አንዷለም ጎሳ ተጠርጥሮ በቁጥጥር ስር ነው ያለው። የሆነውን ነገር እንግዲህ የሚፈጠረውን ነገር ወደፊት እናያለን። ለአሁኑ ግን ብቸኛ ተጠርጣሪ ተብሎ በቁጥጥር ስር ነው ያለው ማለት ነው። ይህንም በሙሉ አንደበታችን መናገር እንችላለን። እና በአሁን ሰዓት ይሄ እንዲህ ነው እያላችሁ የምታወሩ ሰዎች ባካችሁ ነገኛ ቤት እንኳን ቢገባ ብላችሁ ብታስቡ በጣም አሪፍ ነው ማለት ነው። ብዙዎችንም እያስቆጣ ያለው ነገር ይሄ ነው። እንግዲህ የቀነኒና የአንዷለም ወዳጅ ነን የሚሉ ሰዎች ግሩፕ ፈጥረው ጎራ ለጎራ እንግዲህ እየተከራከሩ ነው ያሉት። በዚህም በርካቶች እየተቆጡ ይገኛሉ። በመጀመሪያ ደረጃ እንግዲህ ሮማን በጣም በአዘን እያለቀሰች ነው። እንዴት የገዛ ዘራቸውን የገዛ ልጃቸውን እንደዚህ እየዘቀዘቁ እንደዚህ ይናገሯታል? የሞተች ልጅ በህይወት የሌለች ልጅ እያለች እያለቀሰች ነው መልእክቷን ራሱ ያስተላለፈችው። እና እነዚህ ወላጆች እነዚህ ቤተሰቦች ይችን ልጅ በዚህ ሁኔታ ሲያደርጓት የሞተ ሰው እኮ አይወቀስም። የፈለገ ነገር ቢሆን እንደዚህ ሲያረጓት ወላጅ ምንድን ነው የሚሰማው? ወንድም ምንድን ነው የሚሰማው? እህት ምንድን ነው የሚሰማት ብላችሁ ብታስቡ በጣም አሪፍ ነው። በጥልቀት ምናሰው እውነት ነው። እች ልጅ እንግዲህ በህይወት የለችም፣ አትመለስም። በህይወት ያለው
ልጅ አንዷለም ጎሳ ነው። ከሱ ጎን ድምፃዊ ነው። ከሱ ጎን ብንኖር ሰርግ ቢመጣ ልደት ቢመጣ ቤታችንን ያደምቅልናል። ብዙ ብዙ ነገሮች አሉ። ቢሆንም ግን ለእውነት ብንቆም በጣም አሪፍ ነው። ዛሬ እንሞት ነገ አናውቅም ብላለች ሮማን ተሰማ። ንግግሯ በጣም ትክክል ነው። ወድጀዋለሁ። እናንተም ቤተሰቦች መስማት አለባችሁ ብዬ ስላሰብኩኝ አሰምቻችኋለሁ። ለእውነት ቆሙ። ዛሬ ትሞቱ ነገ አታውቁምና ፍትህ ለተበደለ ሰው ጠይቁ ባካችሁ፣ ባካችሁ ማለት ነው። ሌላው ነገር እንግዲህ በትላንትናው ቀን የቀነኒ ታላቅ ወንድም ያስተላለፈው መልእክት በወቅቱ ወደ እናንተ አደርሻለሁ። የቀነኒ ወንድምም እንግዲህ እንደተናገረው እህቴ ከፎቅ ላይ ወድቃ ወይንም ራሷን አጠፋች በሚባልበት ሰዓት እኔ ምንም የሰማሁት ነገር የለም። የቀነኒ የአደጋ ጊዜ ተጠሪዋን እኔ በማንኛውም ሰዓት የትኛውንም አይነት ታክሲ ሲፈልጉ የሚጠይቁት እኔ ነኝ። ለሱ ጭምር ራይድ ማዝለት እኔ ነኝ። በዚህ ሰዓት ታዲያ እህቴ ራሷን አጠፋች ከተባለ በመጀመሪያ ደረጃ መጠራት ያለብኝ እኔ አይደለሁም ወይ? ለምን አልተጠራውም ሲል እንግዲህ ጥያቄ በተካተተበት የራሱን ጥርጣሬና የራሱን በልብ ውስጥ ያደረውን ቁጭትና አዘን ተናግሯል ማለት ነው የቀነኒ ታላቅ ወንድሟ። ይህም ብቻ አይደለም። እህቴ እንግዲህ ከፎቅ ላይ ራሷን አጠፋች ከተባለ ከአምስተኛ ፎቅ ላይ እንዴት ነው ይች ልጅ? ወይ የተጎዳችው ነገር የለም ወይም ምንም የሆነችው ነገር የለም። እንኳን አይደለም ሰው እንኳን ከአምስተኛ ፎቅ ላይ ፕላስቲክ እንኳን ቢወረወር እኮ ይጨራመታል። የኔ እህት ግን የሆነችው ነገር የለም፣ ባይኒ አይቻታለሁ፣ ምንም አልሆነችም ብሎ እንግዲህ ተናግረዋል ማለት ነው። ይህም ብቻ አይደለም፣ በፖሊሶች ላይም የተሰማውን ቅሬታ ተናግረዋል ማለት ነው። የቀነኒ ታላቅ ወንድሟ ምንድነው የተናገረው? እንግዲህ እሷ ህይወቷ ካለፈ በኋላ እሱም ተጠርጥሮ በቁጥጥር ሲውል ቤቱ ምንም አይነት ትሸጋም ሆነ ምንም አይነት ነገር አልደረሰበትም። እንግዲህ እንደፈለጉ ሲኖርበት ቆይተው ከ4 ቀን ከ5 ቀን በኋላ ነው ፖሊስ ከእንደገና ወደ ቤት ፍተሻ የገባው ማለት ነው። ይህስ ለምን ሆነ? በወቅቱ ቤቱ መታሸግ አልነበረበትም ወይ? በደንብስ መፈተሽ አልነበረበትም ወይ ብሎ ከተናገረ በኋላ እንግዲህ የፖሊስን ስራ ለፖሊስ ተዋለው። ነገር ግን እህቴ ምንም ያጣችው ነገር የለም። በጣም በጥሩ ቤተሰብ ያደገች እና በጥሩ ስነ ምግባር ያደገች ያላትን ሳይሆን ከሌላት ተበድራ ለሰው የምታደርግ መልካምና በጎ አሳቢ አርቃ የምታስብና ህይወቷ አለፈ ወይንም ደግሞ ራሷን አጠፋች ከተባለበት ከሰዓታቶች በፊት አብረን ስለ ስራ ስለ ወደፊት ህይወቷ ስታስብ የነበረችና በጣም ስኬታማ ራሷን እሷ ሳትሆን እሱ ነው እንደውም ራሱን ማጥፋት ያለበት እንጂ እህቴ አልነበረችም። ይህም ብቻ አይደለም እንግዲህ የገዛ ታናሽ ወንድማችን በተቀመጠበት ፊት ለፊት ሳይቀር ሽጉጥ መዞባት እንግዲህ ሲተኩስ መስተዋቷ አጠገብ ግድግዳ ላይ ሳይቀር የተወሳ ነገር አለ። ፖሊስም እሱን አግኝቶታል ተብሏል። ይህንም ጭምር አካቶ በጣም በርካታ መረጃዎችን አውጥቷል ማለት ነው ታላቅ ወንድሟ። እንግዲህ ይህን መረጃ ሲያወጣ ታላቅ ወንድሟ እውነት ለመነጋገር ቃላት እያነቀው ጉሮሮን እያነቀው ነው ሲያወራ የነበረው። ሙሉን የሰማሁት በጣም በጣም በሚያሳዝን አዘን ውስጥ ነው ያሉት ቤተሰቦቿ በሚባል ደረጃ ሙሉን። እናትይቷ እንግዲህ ቁና እየተነፈሰች ነው መልእክት ያስተላለፈችው። አባትም እንግዲህ እንደ አባት ነው። አባትነቱን ነብር ዥንጉርጉርነቱን አይረሳም። የፈለገው ነገር እንባውን አዘኑን ዋጥ ቢያደርገውም ግን በውስጡ በአይኑ ውስጥ ተነቦ ይታያል። ሙሉ ሀዘን በሀዘን ውስጥ ነው ያለው። እውነት ነው። ፈጣሪ ያጽናናቸው ከማለት ውጭ ምንም ነገር ልንል አንችልም። ነገር ግን እባካችሁ አንዳንድ ሰዎች የምታደርጉት ነገር እኔ ጋር እንኳን እየመጣችሁ ኮመንት የምጽፉ ሰዎች አላችሁ። በጣም የምትገርሙ ሰዎች ማለት ነው። በጣም የምትገርሙ ሰዎች ምን አገባሽ የምትሉ ሰዎች አላችሁ እና በጣም ነው የተገረምኩት። እንዴ ሴት እኮ ነኝ። ነገ በእኔ ምን እንደሚፈጠር አላውቅም። እኔ ደግሞ እናንተን አልሰማችሁም። ሽንጤን ገትሬ እስከ ፍጻሜው ድረስ ፍትህ እጠይቃለሁ። ከሴቶች ጎን ነው የምቆመው። ምን አገባሽ ለምትሉኝ እናንተን አልሰማም። ፍትህ እንጠይቃለን። አሁንም ከተበደለ ጎን እንቆማለን። አንዳንዶቻችሁ የምትጽፉት ኮመንት ራሱ በጣም በጣም የሚገርምና ከኔ ጋር እንደውም የሚያስቅ ኮመንት ሁላ የምትጽፉልኝ ሰዎች አላችሁ ማለት ነው። እናንተን አልሰማ ምንም ብትሉ አልሰማችሁ ማለት ነው። ምክንያቱም ከኔ ስብዕና ጋር የሚሄድ ነገር ስላልሆነ። ነገር ግን አሁን እዚህ ጋር የሚያገናኝን ነገር ፍትህ መጠየቅ አለብን። ሴቶች አንድ መሆን አለብን። ነገ በእናንተ ምን እንደሚፈጠር አታውቁም፣ በእኛም እንደሚፈጠር አናውቅም። እኛም ተጨንቀናል። ህይወቱ አለፈው። እህታችን ነፍሷን ይማር። በርካቶች እህቶቻችን ነፍሳቸውን ይማር ሞተዋል። ድንግልናሽ የለም በማለት ማህፀኗን በመቅደድ 2 እጁን በማስገባት ልቧን እስከ ማውጣት ድረስ ባገባት በ5ኛ ቀኗ እንደዚሁ ከሌላ አርግዘሻል ወይ ደግሞ ኤፍቪ ላይ ነበርሽ በማለት እንግዲህ ያው ስንቱን ዘርዝረን ስንቱን እንተዋለን። በጣም በርካታ እህቶቻችን አሁን ሰዓት ላይ ካገቡ 1 2 ወር 3 ወር ከዘለላቸው በኋላ ምን እንደሚፈጠር አናውቅም። እስከ ሳምንት ድረስ
ላለልኝ አዘነን ብናይ ከሳምንት በኋላ ነው ምላተ ገዝታ ግብታ የገደለችው ማለት ነው። ከአማሿ ጋር ሆና አለልኝ አዘነን ዋጥ አድርጎ ስርቅጥ አድርጎ የሚጎርሰው ነው እንግዲህ የአርባ ምንጭ ከንቲባ ጋርድ የነበረ ሰው ነው ማለት ነው። እሷ እንግዲህ አብረው ሆነ የገደሉት ማለት ነው። ከገደሉት በኋላ ፖል እንጨት ላይ ሄደው አንጠልጥለው ልጁ የተከበረና ክቡር የነበረ ልጅ እርካሽ ነገር አደረገ፣ ራሱን አጠፋ ብለው እንደዚህ አድርገው ፍታት እንኳን እንዳይደረግለት የተደረገበት ትልቅ ሴራ ማለት ነው። እና እንደዚህ አይነት ሴረኛ ሰዎችም ጊዜም ቢሆን ለማገለጥ ወደ ኋላ አትበሉ። እንደዚያ እንኳን አናደርግም ካላችሁ እጃችሁን እግራችሁን አጣጥፋችሁ ቁጭ ማለት ይሻላል እንጂ ፍትህ የሚጠይቁትን ወይንም ደግሞ ለእውነት የቆሙትን እናንተ እኮ ትላንት እንዲህ ነበራችሁ፣ እንደዚህ ብለሃቸዋል፣ ዮኒ ማኛ ነው ትላንትና እንደዚህ ብላላ ጫሉን እንደዚህ ብለዋል ምናምን ገና በህይወት እያለ ትችት እኮ ያለ እኮ ነው። ማንኛውም ሰው ይታቻል፣ ይነቆራል፣ በቃ ብዙ ግጭት ይኖራል። ሰው ግዴታ ነው። እናትና አባት ይጋጫል፣ እህትና ወንድም ይጋጫል፣ ጓደኛ ለጓደኛ ይጋጫል። ነቆራ ያለና የሚኖር ነገር ነው። ገብቷቸዋል። ያንን ነገር እያነሱ አሁን ዛሬ አንጀት አዝነህላት ነው ወይ ፍትህ የምጠይቀው? ምን አገባህ? እኛ ስንት ነገር ሁሉም ትተዋት ዮኒ ማኛ ብቻ ነው ሽንጡን ገትሮ በርካታ መረጃዎችን እያወጣ እነሱ እንኳን ከውስጥ ያሉት ለዮኒ ማኛ ነው መረጃ እንኳን የሚሰጡት፣ ለሌላ ሰው አይሰጡ። ምክንያቱም ሌሎቹ ስለማያወጡ ማለት ነው። ገብቷቸዋል። እና ምን አገባችሁ? የእናንተ እኮ አይደለች ምናምን። እውነት እዚህ ጋር ቃሉን ራሱ መጠቀም በጣም ስለሚከብደኝ ነው። በዚህ ደረጃ ነው እንድኛ የተለያየ ነው የተቆራረጥ ነው። በጣም ነው የሚያሳዝነው። እና ለማንኛውም ቤተሰቦች ወደ ገደለው ስገባላችሁ በዛሬው ቀን እንግዲህ የቀነኒ እናት ቃላት እያጠራት የተናገረችው ንግግር ሁላችሁም ከጎኔ ቁሙ፣ ፍትህ ለቀነኒ ጠይቁ፣ ከሀገር ውጭም ከሀገር ውስጥም ያላችሁ እባካችሁን አትለዩኝ፣ የልጅ ፍትህ እስከሚገኝ ድረስ አብራችሁን ከጎኔ ቆሙልኝ ብላ የአንድ ደቂቃ ከምናምን መልእክቷን አስተላልፋለች። ይህም እንግዲህ ቤተሰቦች ማወቅ ስላለባችሁ ነግሬያቸዋለሁኝ። ፍትህ ጠይቁ። እነኚህ እናትና አባት ያሳዝናሉ፣ እውነት ያሳዝናሉ፣ ልብ ይሰብራሉ። እንደዚያ ስስቅ የነበረች እናት እንደምታዩት ማቅ ለብሳ ሰውነቷ ሁሉ ከላይዋ እርቋት እንደምታዩት ሆናለች። እና ፍትህ መጠየቅ ለዚች ምስኪን እናት አታሳዝንም? በእውነት የሞተች ቀን ቡቃዬ ልጅ ቡቃዬ የገጠር ሰው እኮ አያልቅስ፣ የገጠር ሰው እኮ አይክፋው እኮ ነው። በእውነት ቡቃያ ላታውቁ ትችላላችሁ። ገጠር ቡቃያ የሚባለው እንግዲህ እህል እንዳበቀለ ገና ያላፈራ እህል ከመሬቱ ገና ካፈሩ ብቅ ብቅ ያለ ቡቃያ ይባላል። እንደዚያ ነው ስትል የነበረችው አያቷ ራሱ አብሮ ማለት ነው። እና በጣም ከባድ ነው። በእነሱ የደረሰ በማንም አይደረስ። ልጅ እናትና አባት በልጃቸው አይፈተኑ፣ በልጆቻችሁ አትፈተኑ። ማንኛችሁም ፍጡር የወለዳችሁም ያልወለዳችሁም በልጆቻችሁ አትፈተኑ። ቅድሚያ እናትና አባት ከሞቱ በኋላ ልጆች ይሞቱ ነው የምለው ማለት ነው እንጂ እናት ቁጭ ብላ የልጆቿን ሞት አትይ፣ አባት ቁጭ ብላ የልጆቹን ሞት አይ። በቃ ፈጣሪ እውነት እኔ ይህን ነው ሁሌ ነው የምለው ማለት ነው። አይ በጣም ከባድ ነው። ወልደው አሳድገው ተንከባክበው በስተመጨረሻ ራሷን ቻለች፣ ተመስገን፣ ተማረች፣ ተመረቀች፣ ትልቅ ደረጃ ላይ ደረሰች። በዚያ ላይ ደግሞ በጣም ለቤተሰቦቿ ስሱ የነበረች ልጅ ናትና ሀዘናቸው በጣም ከባድ ነው። ፈጣሪ ያጽናናቸው። ሁላችሁም ከጎናቸው በመቆም ፍትህ ለቀነኒ ጠይቁ ነው የምላችሁ። ሁላችሁም ፍትህ እንጠይቅ፣ እርስ በራሳችን አንድ እጅ እንሁን። ሴቶች አንድ እጅ እንሁን። አንድ ሴት ስታለቅስ በቃ ብዙዎቻቸው ሙድ ለመያዝ ነው የምትቸኩሉት ማለት ነው። ወንድ ሲያለቅስ እኛ ሁላችንም አብረን ነን። ሴት ስታለቅስ ግን ብዙዎቻችን ከኔ ተማሩ እንኳን የሚሉ ሴቶች ሲመጡ ከአንቺ ምን እንማር የሚል ሰው ነው ያለው አብዛኛው ሰው ማለት ነው። ብዙ የሚያስተምር ነገር እኮ አላት ያቺ ሴት። ነገር ግን የሆነ ሴት ለሴት አይገጣጠምም ወይንም አይጣጣምም የሚባለው ነገር ትክክል ነው። ስንት ሴቶች የሚያስተምር ታሪክ ኖሯቸው ከኔ ተማሩ ሲሉ አብዛኞቹን አንድ በጣም የምቀርባት ጓደኛ ናት እና አንዲት ሴት ልጅ ከኔ ተማሩ ብላ መሲ ላይ ቀረበች። ያችን ይዛ መጣ እንዴት እንደወረደችባት ማለት ነው። እንዴት ግርም ያለችኝ እኔ እውነት ቪዲዮዋን በሙሉ በአግራሞት ነው የጨረስኩት ራሱ ማለት ነው። ምክንያቱም ከአንቺ ምን እንማር? እንዴት ነው? ምንሽ ያስተምራል? እንደዚህ ነው ወይ ለወንድ አዝርተሽ ምድሬሹ? ያኔ ዝርዝሩ ታሪኩ ረጅም ስለሆነ እንደዚህ የምነግራችሁና ሁሉም ሰው ታሪኩ ያስተምራል። እኔ ከእህቶቼ በስኬት ላይ ካሉም ከወደቁትም ብዙ ነገር ነው የተማርኩት እኔ በግሌ ማለት ነው። እና የሰውን ታሪክ ሰምተን ባናናንቅ ወይንም ደግሞ እኛ የተሻለ እውቅናለን ባንል ጥሩ ነው። ለማንኛውም ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። ፈጣሪ ላዘኑ ሁሉ መጽናናትን ይስጣቸው።
እኛ እውነት እኔ እንጃ ቃላት የለኝም። ብቻ አላቅም እንደምር ራሱ ሀገራችን ላይ ምን እየተካሄደ እንደሆነ ሁላችን የምናውቀው የምንሰማው ነገር ነው። የብርቱካንን ነገር ታውቃላችሁ። ነገሮች ሁሉ ድብስበስበስበስበስ ያልሆነ ነው የሆነው። በቃ እንደዚህ ብዬ ራሱ በእሷ ጉዳይ ማውራት ራሱ ይከብደኛል። በእኔ አንደበት የሚገለጽ አይደለም። የእሱ አንዱ በአሁን ሰዓት ያለችበት ሁኔታ ምን ላይ ይሆን የሚለው ነገር በጣም ያስጨንቀኛል። ለማንኛውም ፈጣሪ የተሻለውን ነገር ያድርግላት። የኔ እናት ይረዱኛል፣ እረዳለሁ፣ የተሻለ ነገር ይፈጠራል ብላ ነገሮች ተመልሰው በዚያው በማንነቷ እንደገና ገደል ሆነ እና በጣም ከባድ ነው። በቃ አላቅም። እኔ እንጃ። እኔ ምንም ማለት አልችልም በዚህ ዙሪያ። እውነት ከቃል በላይ የሚሆንባችሁ ነገር የለም። አማርኛ ቃላት አቃነባብራችሁ መናገር የምትቸገሩት ነገር የለም። ቃላት ሁሉም ማቃነባበር ነው የሚቸግረኝ፣ ስለ እውነት ማለት ነው። ሀገራችን ላይ እየተካሄደ ያለው ነገር በጣም ከባድ ነው። ፈጣሪ ሀገራችንን ትንሣኤ ያሳይን። ከምንም በላይ ሀገር ሰላም ስትሆን ነው እኛ ራሱ እውነት። ኧረ እኔ እንጃ። ስለ ሀገር እንኳን ታውኝ አላወራ